ሰላም ምንድን ነው? ወድጃለሁ። ወድጃለሁ ማለት እኔን ወድጃለሁ? አዎ ወድጃለሁ። ወድጃለሁ። እናንተ አብዳችኋል። አራፈረ ሰላም ልትለኝ ባልሆነ እንደው በልማው ለስ ጎንበስ ብለህ ጉልበቴን ሰ ምን የትኛው ክብሬ ዝቅ እንዳይል ብለህ ነው? አንዴ ነሻንጁ በጧቱ ሞቅ ያለ ወሬ ይዛችኋል። ደግሞ እነማን ናቸው? አሴርና ተምቹ ይባላሉ። ጓደኞቼ ናቸው። ከእሱ ጋር ያለሽ ዝምድናስ ምንድነው? ተምቹ እንዴ? እኔ ልጅ በቃ እንዴ ወዴት ነው የምትሄደው? እዝራ አረ ምንድነው ነገሩ? ቆይ ኖላዊ እንዴት መጣ? አረ ፋኖስ ምን ሆነሻል? ስማኝ ኖላዊ አሁን ወደ መጣበት ተመለስ። እንዴት ብዬ ነው የምመለሰው? እሱ ደግሞ ምን ማለት? ለምን? እግዚአብሔር ስንት ነገር አድርጎልኝ እኮ እንደው አላመሰግንም። ምን አድርጌልህ? አንቺን የመሰለች የሴት ቁንጮ ሰጥቶኝ እኮ ቤቱ ሄጄ አላመሰገንኩት። አልበላ ቢገላግለኝማ ደስታዬ ነበር። በሀና ጉዳይ ነው እንደዚህ ተስፋ የቆረጥከው? ከሷ ውጪ ታዲያ አዲስ አበባ ምን ጉዳይ አለኝ? ክብርሽን ነክቶት አይደል? እያወክ ነው የምትሰርበኝ? የክብር ምንነት ትንሽ እንኳን ከገባሽ ምን ያህል በክብሬ ላይ ስትረማመጂና ስትረግጪኝ እንደኖርሽ ይገባሽ። አሁን ወደ ሳጄ ልቀቀኝ። ሰምኛለሽ? ከዚህ በኋላ ክብርሽን የምትፈልጊ ከሆነ በመንገዴ እንዳትገቢሽ። በዚህ ምድር ላይ እኮ አንተን ያህል መሆን የሚችል መልካም ሰው የለም። ምን እያልሽ ነው ሀና? አንተ ማለት ለኔ እኮ ከማንም ጋር የምትወዳደር አይደለህም። ሰሙኛላችሁ? መጀመሪያ የማንንም ውርጋጥ ሽማግሌ ብሎ ስልክ ነበር መጠርጠር የነበረብኝ። እሺ ምን እያልሽ ነው? ሰማኛለህ? ፋኖስ ስላመነች ነው እንጂ የማንንም ውርጋጥ ቃል አምና አይደለም አንተን ለማግባት የተስማማችሁ። በልልኝ ጆ ወርድብኛል። ሀና ሼር ካምፓኒ አይደለች ለሁለቱም እናስተዳድረው። ብቻ ከሁለት አንዳችን ከዚህ ጌም መውጣታችን ግድ ነው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ኖላዊ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። እንግዲህ አባባ ኖላዊ ልጅ እንደማይወልዱ ፋኖስ ስሰማ በጣም ደንግጣ ፌንት ሆና ወድቃለች። ቡትሌም ታዲያ አጠገቧ ስለነበረ ለማበረታታትና እንዲሁም ነገሮችን ለማወቅ አበረታታት ነበረ። ፋኖስ ታዲያ ሁለተኛ አጠገቧ እንዳይደርስም በጣም ተበሳጭታ እንዴት ይዋሸኛል በማለት በንዴት ውስጥ ነበር ያለችው። አባባ ኖላዊ ስለዚህ ጉዳይ ተጠያይቀውና አውርተው ስለማያውቁ ሀንቾ ይዝራን ልታናግረው ውጭ ላይ ወጥታ ነበረ። ታዲያ መንገድ ላይ ቆመውም ሊያናግራት ስለፈለገ ደውሎላት ስለወጣች ሰላምታ ተባባሉ። በኋላ ቆመው ሲያወሩ አሴና ቸምቹም በዛ ሲያልፉ ነበረ። ወዲያው ድንገት ሲያዋቸው ወደ እነሱ ይሄዳሉ። ታዲያ አሴ ይስራን በደንብ ያውቃል፣ ግን ደግሞ ቸምቹ ብዙም ስለማያውቀው ታዲያ እየቀበጣጠረ ነበረ። ከዛም ቆመው ሳለ እንደገና ኤልያስ ከተደበቀበት ብቅ ብሏል። እሱም ሲያያቸው ወደ እነሱ ይሄዳል። ሶስት አፍቃሪዎች በአንድ ላይ ተሰብስበው ሀናም ታዲያ በድንጋጤ እንዴት ልትመጣ ቻልክ ትለዋለች። ታዲያ ስልኬን ዘግቶ የለም ወይ በማለት ለምን ስልክ ሳትደውልልኝ መጣህ? ለምንስ መጣህ በማለት ስትጠይቀው ስልኬ ዝግ አይደለም ወይ እንደጠፋብኝ ታውቂያለም ወይ በማለት ይነግራታል። እሷም በመደነጋገጥ ማንኛውም ሁሉም እሱ ላይ ሲያፈጡበት ምክንያቱ ምንድን ነው በማለትም መጠየቅ ጀምሮ ነበረ ኤልያስ። ታዲያ ሀንቾም ለምን መጣህ በማለት በጥያቄ ስታፋጥጠው ታጠገባቸው ዞር ብሎ ጥሎ ይሄዳል። ሁሉም ታዲያ ይሄዳሉ። ይስራ ደግሞ ማን ነው ይሄ ለምንስ መጣህ በማለት እየጠየቃት ነበረ። እሷ ግን መልስ ሳትሰጠው ኤልያስን ተከትላ ሄዳለች። ይዝራ ታዲያ እና ቸሮን እና ቸምቹን እነማን ናቸው ምንድን ናቸው ብሎ ሲጠይቃት ጓደኞቼ ናቸው በማለትም አስታውቀዋለች። ይዝራ ይባላል በማለትም ለእነሱም ታስታውቃለች። ታዲያ ቸምቹ እኛስ ምንድነን? ዝምድናውስ ምንድን ነው ላንቺ በማለት ጥያቄ በጥያቄ ይቀበጣጥር ጀምሯል። ታዲያ ቸምቹ ምንድን ነው የምታወራው ብሎም ተቆጥቶታል። ከእሱ ጋር ያለች ዝምድና ስስና ስንቅር ምንድን ነው በማለት ነበር እስራ ፊት የጠየቃት። ታዲያ የዛን ጊዜም በርቀት ኤልያስ አይቷቸው ነው የመጣው።
ፋኖስም እንግዲህ ተናዳ ስለነበረ ቡትሌ ዘና ፈታ እያረጋት ነበረ። እሱም ደግሞ የሚቀመስ አምጪ ብሏት ያቺ ነገር የለሽም ወይ በማለት ሲጠይቃት ተነጠርሙሱ አምጥታ ሰጠዋለች። ፉት ካለ በኋላ ደግሞ ዘፈንና ጭፋሮ እያስነካው እያሳቃት ነበር ያመሹት። ጽዮንም እንግዲህ ሰላምዬን አስጠርታ ውጭ ቆማ የጠበቀቻት ነበረ። ለምን መጣሽ ስትላት ፈልጌሽ ነዋ በማለት ታዲያ እኔ ልትፈልጊኝ ቻልሽ? ምን አመጣሽ? አንቺ እኮ ለብጥብጥ እንጂ ሰላም የለሽም በማለት ሰላምዬን በቁጣ ትናገራለች። ታዲያ አሳይመንቱን አብረን እንድንሰራ ብዬ ነው የመጣሁት በማለት አቤት አቤት፣ እኔ ስለምንሽ እምቢ ብለሽ አሁን ደግሞ ማን መክሮሽ ነው የመጣሽው በማለት ጠይቃታለች። የስራ ነዋ ትላታለች። ስራ በማለት ሰላምን በመገረም እሷን እንግዲህ ማን እንደነገረሽ ማን እንደመከረሽ ከነገርሽኝ አብረን እንሰራለን ባለቻት መሰረት ሰላምዬም ጽዮንም የዝራ እንደመከራት ስትነግራት የዝራ ብላ በመገረም ነበር የጠየቀቻት። አዎ ምን ያስገርማሉ ስትላትም ከዛም እሺ በቃ ደብተር ላምጣና እናጠናለን በማለት ሁለቱ ይስማማሉ። ኤልያስም እንግዲህ ሀና የስራ ጥሏቸው ሲሄድ ተከትለው ስለሄደች ማን ነው ብሎ ቸምቹንና ሲን ይጠይቃል። ታዲያሴም ምኗም እኔ አላውቅም በማለት ሽምጥጥ አድርጎ ነበረ። ነገር ግን ቸምቹ እኔ እነግርሃለሁ በማለት አሴም ቢቆጣው ለኤልያስ ሁሉንም ነገር ነግሮታል። ታዲያ ቸምቹም ችኳ ነው በማለት ችኳም ደግሞ ምን ማለት ነው ሲለው ፉንቋኗ የሚያጫውታት እሱ ነው በማለት እውነቱን ይነግረዋል። እሱም ታዲያ በንዴት ብድግ ብሎ ታጠገባቸው ይሄዳል። አሴ ግን ቸምቹን ያመሃል ወይ ለምን ነገርከው በማለት እየተቆጣው ነበረ። ሀንቹና የስራም ታዲያ እየተነጋገሩ ነበረ። የስራ ፍራቻውን እየገለጸላት ሙሉ በሙሉ ብታፈቅሪኝ እንኳን ሙሉ በሙሉ ግን የተቀበልሽኝ አይመስለኝም፣ ስለዚህ ጥርጣሬ አድሮብኝም ብሏት ሲነግራት እሷ ደግሞ በጣም ትናደዳለች። እንደዛ ሙሉ በሙሉ እንግዲያው ካልሆነ ከተጠራጠርከኝ የሚጠራጠረኝን ሰው አልፈልግም፣ ስለዚህ ካሁን በኋላ መለያየት አለብን ማለት ነው ብላ ወስና በአንድ ጊዜ ቁርጥ አድርጋ ጥላው ሄዳለች። አባባ ኖላዊ ወደ ፋኖስ ጋር ይሄዳሉ። ታዲያ ፋኖስ መልሰራ መጣ ብላ በጣም በንዴት እየተናገረቻቸው ነበር። እሳቸው ደግሞ የሚያውቁት ነገር ስለሌለ ምን ሆና ነው ብለው በድንጋጤ የሆንሽውን ጥፋቴን ንገረሽ ነው የምወጣው፣ ምን ሆነሻል በማለት ሊያቅፏትምና ሰላም ሊሏት ሲፈልጉ ኖላዊ ተኔ ራቅ በማለት ትናገራቸዋል። እንዴት ልመጣ ቻልክ ስትለውም አንቺን ብዬ እኮ ነው የመጣሁት፣ ምን ማለት ነው ምንድነው ጥፋቴም በማለት ይጠይቋታል። እሷ ደግሞ ያው ሀና ስለነገረቻት ልጅ እንደማይወልድ ታዲያ እንዴት ሊደብቀኝ ቻለ ዋሽቶኛል በማለት ያወቀ ሳያውቁ እሳቸው ነገሩን እሷ ደግሞ በራሷ ላይ ወስና ውሸታም ነው በማለት ነበር የተናገረቻት። ኖላዊ ደግሞ ፈጣሪን አንቺን የመሰለ ቆንጆ ስለሰጠኝ እደጁ አብረን ሄደን እንድናመሰግነው ነው የፈለግኩት፣ ነይ እንሂድ በማለት ይዟት ሊወጡ ነበር ወደ ቤተ ክርስቲያን ወደዛ የሄዱት። እዝጌሩንም እንደኔ ተሸውደዋል ሆይ በማለት ትናገራለች። ደግሞ ምን አድርጌሽ ነው የሸወድኩሽ? አሁን ቤት ለቀህ ውጣልኝ ስትላቸውም ምን እንዳደረግኩ ሳትነግሪ ምክንያቱን ሳልሰማ አልወጣም ብለው ቁጭ ይላሉ። ሰላምዬም እንግዲህ ከክፍል ውስጥ ተቀምጣ ቅዱስ ጋር ሄዳ ትቀመጣለች። ቅዱስ ደግሞ ከአጠገቤ ተነስልኝ፣ እኔ ከሴት ጋር መቀመጥ አልፈልግም በማለት ሲነግራት በማለት የተጨቃጨቁ አርፈ ተቀመጥ፣ እኔ ከዚች ንቅንቅ አልልም በማለት ሰላምዬ ትቀመጣለች። ታዲያ ሰላምዬ ከሰው ጋር መቀመጥና ለመቀመጥ እንዴት ሊጨንቀ ቻለ ስትለው እኔ ከሰው ጋር ስቀመጥ ይጨንቀኛል፣ ባክሽ ተይኝ፣ በቃ ሌላ ቦታ ልቀይር ቢላትም እጁን ይዛ ተቀመጥ ትለዋለች። ጽዮንም ብድግ ብላ ወደዛ ልትሄድ ስትል መምህሩ ይመጣባቸው። በአንድ በኩል እንግዲህ ሀሴ ኤልያስን አንተ ለምንድን ነው ወደ ሀገር ግባ፣ እሷ እንዳየኸው እዚህ ህይወት አላት፣ በቃ ህይወት ጀምራለህ፣ እሷን እርሳትና ወደ ሀገር ግባ፣ እኔም ህይወት መሮኛል፣ ይዘኸኝ ግባ በማለት ኤልያስ ይነግረዋል። እሱም ደግሞ ያለ ሀና ከዚህ ንቅንቅ እንደማልል እና ምንም አይነት ህይወት እንደሌለኝ ታውቀዋለህ በማለት ታዲያ ከሀናም ጋር ያለህ ነገር ምንድን ነው በማለት ይጠይቀዋል። እሱም ግራ ተጋብቶ የሆነ ያልሆነ ነገር ሲዘበራርቅ ነበረ። ታዲያ ወዲያውም ቸምቹ መጥቶ አስተንፍሶታል። ጆሮ ታዲያ እኛ ስላለው ነው የተጠራጠረው፣ እኛ ስትል ምን ማለት ነው በማለት ነበር ያፋጠጠው። ወዲያው ታዲያ ቸምቹም የቀረበለትን ምግብ እንዲህ ብቻችሁን ጥላችሁ ልበሉ ነበር በማለት ነበረ መጥቶ ቁጭ ብሎ ምግብ ሲመገብ
ከዛ ሁሉ ጉዳ ወጣኸኝ በማለት ዛሬ እንዴት እንደገላገልከኝ ከምፈልግህ ቀን ሁሉ የዛሬው ቀን የተለየ ቀን ነው። አንተ ባትመጣ ሊኖሮ ምን እንደምሆን አላውቅም ነበር እያለ አሴማም ትስክቱታል። ሀንቿም እንግዲህ ወደ አባቷ ጋር ሄዳ ያለውን ነገር ከፍቷቸው ስላየች ምን ሆነን አባቴ በማለት ጥያቄዋን ታቀርባለች። እሳቸውም ታዲያ ፋኖስ ምን እንደሆነች ሳያውቁ ከቤቷ እንዳስወጣቻቸው እና እንደተጣላቻቸው በዛ ምክንያት እንደሆነ ይነግሯታል። አንተ ለምን ዋሸ ታዲያ መጀመሪያውን በማለት ትጠይቃቸዋለች። እኔ ምን ዋሽቻታለሁኝ ሲሏትም ታዲያ ልጅ እንደማትወልድ ለምን አልነገርካትም? እሷ እኮ ልጅ መውለድ ጉጉት አላት በማለት ትነግራቸዋለች። እሳቸውም ታዲያ ደንግጠዋል። ይህንን መቼ አሰብኩት ደግሞ ስለዚህም አውርተን አናቅም እንዴት ሊሆን ይቻለ በማለት በድንጋጤ ይናገራል። ታዲያ አባባና ኖላዊም በጣም ያሳዝነው ይህም ምን ሰምታ ነው ለካ እንደዚህ የሆነችው በማለት ግን ማን ነገራት ሲሉ ሀንቹ እኔ ነግሪያት ነው። ይሄ ነገር ደግሞ ቆይቶ ችግር ስለሚያመጣ አሁኑኑ መነገሩ ጥሩ ነው፣ መደበቅ አልነበረብህም በማለት ነግራቸዋለች። እሳቸውን በጣም አዝነዋል። ታዲያ ሀናም አንተ ብላ ከመጣች ከነ ማንነት ወዳ ትመጣለች። እንዳንተ አይነት ሰው ደግሞ አታገኝም። ስለዚህ ይዋ ሊደር እንጂ አንተን ፈልጋ ትመጣለች አባቴ በማለት አባቷንም አበረታታለች። ሁንማ ትችይበታለች በማለት ታዲያ እውነቴን ነው አባቴ በማለት ምግብም ለመስራት ብድግ ትላለች። ሰላምዬ ደግሞ የስራን አግኝታ የዛኔ ኤልያስን የት እንዳለ ንገረኝ አሳየኝ በማለት ስትጠይቀው በጭራሽ ከሀና ፍቃድ ውጭ እኔ ልነግርሽ አልችልም፣ እሷኑ ጠይቀሽ እሷ ትንገርሽ ታሳይሽ በማለት ይነግራታል። ሰላምዬም ታዲያ እንዴት ማሳየት አለብህ በማለት በንዴት በጣም ተናዳ ትናገረዋለች። እሱም ታዲያ እንደዚ አይነት ነገር ከሆነ እኔ ወደ ቤት ልሄድ በማለት ጥሏት ይሄዳል። ጽዮንም እንግዲህ ኤልያስ ቅዱስ ቁጭ ያለበት ቦታ መታ ቁጭ ትላለች። ታዲያ ጽዮን እንግዲህ ቅዱስ ጋር መታ በጣም ተነጋግረዋል። ምን ያክል እንደምታፈቅረኝ አውቃለሁ፣ አትቀልድብኝ፣ ሰላም ለምንድን ነው አጠገብ መታ የተቀመጠችው በማለት በጥያቄ ስታፋጥጠው ስለ ህይወቴ አያገባሽም፣ ሰላም ሆነች ሌላ ሴት ቢቀመጥ ምንም አያገባሽ አንቺ በማለት ይናገራታል። ታዲያ ጽዮንም እንዴት ነው እንዴት የምትናገር እኔን አታቀኝም በማለት በንዴት ትዝትበታለች። ዛሬ ስለምንሽ እንዴት እምቢ ስትይ ከርመሽ አሁን ዛሬ እንዴት ሊገባሽ ቻለ በድንገት በማለትም ጠይቋታል። ታዲያ ሰው ነኝና ተሳስቼ ሊሆን ይችላል ደግሞ ዛሬ ሲገባ ይመጣው በማለት ስትነግረው ስለምወድሽ እንጂ እስስቴም ሆነ ማንነት እንዳለሽ በደንብ ነው የማውቀው በማለትም ተነግሯል። አፈቀርኩሽ እንጂ ሞኛ አይደለሁም በቃ በማለትም ታዲያ እንዴት ልትሰርበኝ ትችላለህ ብላ በጥፊም ልትማታ ሰንዝራ ነበር እጇን ይዞ ታዲያ እጄንም ንቀቀኝ በማለት ተናግረዋለች። እሱም ታዲያ ክብርሽን የምትፈልጊ ከሆነ ካሁን በኋላ በመንገድም ሆነ ላይሽ አልፈልግም በማለት ተናግሯት ታጠቅዋ ሄዷል። አሴም እንግዲህ ወደ አባባ ኖላዊ ጋር ይሄዳል። ታዲያ ለምን መጣ ብለውም ሲጠይቁት ና በማለት ነው የመጣሁት ይላቸዋል። አትቀልድብኝ በማለት እሳቸውን በቁጣ ይናገራሉ። እውነቴን ነው ፋዘርዬ እርሶ ግን አልናፍቁትም አይደል በማለትም አሁን ተነስተ ወጣ ሲሉት ሀንቾ ደውላልኝ ነበረ እርሶ ጥሩ ስሜት ላይ እንዳልሆኑ ነግራኝ ነው የመጣሁት በማለት ይነግራል። ታዲያ አሁን ራሴን ያጠፋል ብላችሁ ፈርታችሁ ነው አይደል በተነስ ናውጣልኝ ሲሉትም ለምን ብሎ ይጠይቃል። እኔ በደስታዬም ከጎኔ የሚሆን ልጅ ነው በሀዘኔ ብቻ አይደለም፣ ስለዚህ በደስታዬም ከጎኔ የሚሆን ልጅ ነው የምፈልገው፣ አሁን ተነስተ ውጣልኝ በማለትም አሴን ይናገሩታል። ታዲያ የሀናም አባት በቃ ውጣልኝ አንተ ልጅ በማለት ሲናገሩት እኔ አልወጣም ይቅርታ በቃ ፋዘርዬ በማለት አሴም ተመቀመጫው ተነስቶ መኝታው ላይ ለመተኛት ይዘጋጃል። ምን እያረክ ነው ሲሉት ይቆጡኝ ይምቶኝ እንጂ በዚህ ሰዓት አልወጣም በማለት እንደውም ቀድሜው ትተኛለሁ ብሎ ብርድ ልብሱን አንስቶ ቀድሞ ሽፎንፎን ብሎ ይተኛል። እሳቸውም ታዲያ እነዚህ ከልጆች ጋር እንደው እየተጨማለቁ በማለት በንዴት ተናደው ስለነበር በፋኖስም አሁን ላይ ውስጣቸው ጥሩ አልነበረም። ጠልተውት ሳይሆን አሴን በጣም እንደ ልጃቸው አድርገው ነው የሚወዱት። ሰላምዬም እንግዲህ ቅዱስ ጋር ደውላ ልታወራው እንደፈለገ ትነግረዋለች። ታዲያ በግድ ነው የምታወሪኝ? እኔ ማውራት አልፈልግም በማለት ልዘጋው ነው ደህና ደሪ ይላታል። እንዳዘጋው እኔማ እንደሆንኩ አታውቅም ወይ? ስለዚህ ማውራት እፈልጋለሁ አዳምጣኝ በማለት ትናገራለች ሰላምም። እሱም ታዲያ ወኔው አሁን ላይ በጣም ጎበዝ ሆኖ በቃ ካልፈለግኩ ማንንም ማውራት አልችልም፣ በራሴ ደግሞ ምንም እቅል ልታወጡልኝ አልችልም በማለት
ደናደሪ ብሎ ጆሮዋ ላይ ጠረቅሞባታል። እኔም አንዱ እንኳ አታቀኝም። ቆይ ጽዮንንማ ባላቃጥል በማለት ሰላምዬ ተነስታለች። የፋኖስ ጋር የሚኖረው ደግሞ ቡትሌ ፋዘርን ቁጭ ብለው ያገኛቸውና ስለሆነው ነገር ለምን ዋሽሁት እርሶስ በማለት ፋኖስዬ ደግናት፣ ነገር ግን ውሸት አትወድም ሲላቸው እኔ ስለዚህ ነገር መቼ ተነጋገርንና እኔ የማውቀው ነገር የለ ስለ ልጅም ሆነ ስለምንም አውርተን አናውቅም፣ ምንድን ዋሸኋት በማለት ይናገራሉ። ታዲያ ስለዚህ ነገር ስለ አላወራን ልነግራትም አልቻልኩም፣ እንዴት ብዬ ነው የምነግራት በማለት ይነግሩታል። እሱም ታዲያ እሷ ጥሩ ሰው ናት፣ ቀስ ብለውት በእርጋታ ያናግሯት በማለት ታዲያ እንዴት እንደሚያናግሩም እየነገራቸው ነበረ። አሴና ቸምቹ ደግሞ ሽማግሌ ሆነው ወደ ፋኖስ ጋር ይሄዱ ነበረ። መንገድ ላይ ግንዳቸው ከሰፈሬ እራቁ እናንተ ወረበላ በማለት ፋኖስም ተናግራቸዋለች። ታዲያ እኛ አይደለም የፈለግንሽ ፋያው ነው የፈለጉሽ በማለት ቸምቹም ይናገራል። እውነቱን ፍርጥ አድርጎ ሲነግራት ማንንም አልፈልግም ደግሞ እናንተ ብሎ ሽማግሌ ሂዱልኝ ከዚህ ብላ ተቆጥታ ታባርራቸዋለች። ታዲያ አሴና ቸምቹም በጣም እየተሰዳደቡ አንተ ዝም በል እያለ ቸምቹን አሴ ሊያስቆመው ይፈልጋል። እሱ ደግሞ ለምንድነው ዝም የምለው እውነቱን እናገራለሁ። ሁለቱ መሀል ላይ ጭቅጭቅ ጀመሩ። ተዛም ፋኖስ ምንድነው የምትጨቃጨቁት? ሄዱልኝ አልኩ እኮ ስትል አንቺ ምን አገባሽ የኛ የሁለታችን ጸብ ነው በማለት ቸምቹም ይናገራል። ታዲያ የሰፈሬ ጦር ሜዳን ያላችሁ ማን ነው? ሰፈሬ ልቀቁና እንደፈለጋችሁ ነው በቃ በማለት በቁጣ ትናገራለች። ቸምቹም ታዲያ ወደ እሷ ይጠጋል። በማላቸው ጸብ ሊፈጠር ነበር። ነገር ግን አሴ እንደምንም ብሎ አረጋግቶ ቸምቹንም ይመልሰዋል። እሷም ጥላቸው ትሄዳለች። ከሰፈሬ ሄዱልኝ። አሴም ታዲያ እባክሽ ለፋያው ይቅርታ አርጊላቸው ሲሏት ለምንድነው ይቅርታ ማረግላቸው ብላም ጠይቃለች። ፋያውን ስላስቀየምሻቸው ነው ሲላትም ቸምቹ መጀመሪያ እናንተ ውርጋጦች ሽማግሌ ልኮ ስቀበል ነው የኔ የተዋረድኩት በማለት እሷም ብዙ ነገር ትናገራለች። ታዲያ ለማግባት እሱን ስላመንኩት እንጂ የማንንም ውርጋጥ ስትልክብኝ አምኜ አይደለም በሉና ንገሩት በማለት መልእክትም ትልካቸዋል። ጆሮ እኛን እኮ ነው ውርጋጥ የምትለው በማለትም ቸምቹ ይናገራል። ፋኖስም ታዲያ በዚህ ጉብል አንስቼ አናትክን ነው ምልህ ሲጀመር እናንተ ውርጋጦች በማለት ትናገራለች። አሴ ግን ተረጋግቶ ነበር ሲያናግራት የነበረው። ቸምቹ አንቺን ፈርቼ ሳይሆን ፋያውን አክብሬ ነው በማለት ይነግራታል። ከዛም መሀል ታዲያ አሴ ያረጋግቶት ይሄዳሉ። ትሌም መጥቶ ነበር ስትላቸው አስቀይመሽ መለሻቸው በማለት ሽማግሌ ተብለው ተመጡ፣ መቀበል ነበረብሽ እንዴት ልትመልሽ ትችያለሽ በማለት ይነግራታል። ውርጋጥ እኮ ነው የላከብኝ የምን ሽማግሌ በማለት ፋኖስም ትናገራለች። ለካ ሽማግሌ ልኮ ነው እሳቸው መንገድ ላይ እኮ ጭብጥ ብለው ቁጭ ብለው ነበረ። ታዲያ ትደነግጥና ማ ነራዋይ ትላለች። አሳዝኑ ሲላትም እኔ ነኝ እንጂ ማሳዝነው እሱን አምኜ በማለት ታዲያ ፋኖስ ግን ታዝቤሻለሁኝ እሱ አልወልድም ብሎ ነግሮሻል ወይ እወልዳለሁ ብሎ ነግሮሽ ነበር ወይ በማለት ጠይቃታል። ምን ማለት ነው አልነገረኝም ትላለች። ታዲያ ሳትነጋገሩና ሳይነግርሽ እንዴት ውሸታም ነው ትያለሽ? አንቺ ራስሽ ጥፋተኛ ነሽ በማለትም ቡትሌ እንግዲህ ሊመክራቸው ፋዘር ጥሩ ሰው ናቸው አታስቀይሚያቸው በማለት እንደሱ አይነትም ሰው አታገኝም በማለት ነበር የነገራት ቡትሌ። ቢሆንም እንግዲህ ቅዱስን እየጠበቀችው ነበረ። በርቀት ሲያያትም ታዲያ ቅዱስ መንገዱን ይቀይራል። እሷም ቆማ ስትጠብቅ እስካሁን ድረስ ቆሞ ሲያስጠብቀኝ አሁን ደግሞ ይቀይሳል እንዴ በማለት ትናደድና ትከተለዋለች። ታዲያ አይታህኝ መሸወድህ እንዳይሆን በማለት ሮጣ ትይዘውና እያየኝ እንዴ ጥላኝ ትሄዳለህ? እኔ እየጠበቅኩ ስትለው አንቺ እኔን እንደምትጠብቂኝ በምን አውቃለሁ? ታዲያ ማን እጠብቃለሁ በማለት ትናገራለች። እኔ ምን አውቅልሻለሁ? አሁን ትምህርት ቤት ረፍዶብኛል መሄድ አለብኝ በማለት ታዲያ የኮሌጁ መንገድ እኮ በዚህ አይደለም አልፈህ ነው የመጣኸው ትለዋለች። በቃ እሺ ብሎም ሊመለስ ሲል ሰላም ደግሞ ከኋላ ትመጣ። ታዲያ ለምን ፈለግሽኝም ስላት ባለፈው ስለተናገርኩ ይቅርታ አልጠይቅህ ነው ስትለው እኔ በማንም ቂም ይዤ አላቅም በማለትም ይነግራታል። ወዲያውም ነበር ሰላም ያየ እስካሁን ቆሜ እየጠበቅኩ ነበረ ለምን እዚህ ሰፈር መጣሽ ሲላትም እንደውም ቤትን አጠያቂ ወደ ቤት ሊሄድ ነበረ ለምንድነው ቤትን አጠያቀሽ የምትሄጁ በማለት ጽዮንም ትናገራለች። ለምን ፈልገሽ ነው ሲላት ሳይገባ ቀርቶ ነው ወይ ለምን እንደፈለግኩ የዚህን ያክል ስከታተል ስትለው በምን አውቃለሁ ይላታል። ወድጄሃለሁ ብላ እርፍ ትለዋለች። ሰላምዬም ጽዮንም ወድጄሃለሁ ብላ ትደነግጣለች። አዎ ወድጄሃለሁ ስትለውም ቅዱስም እንግዲህ እናንተ አብዳችኋል በማለት
ጥሏቸው ይሄዳል። ሰላምና ጽዮንም ተፋጠዋል። ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል አብረን እናየዋለን። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላም ሆኖልኝ። እዚሁ አብቅቷል። ቀጣዩን አብረን እናያለን። ባይ ባይ። በያላችሁበት ሰላም ሆኖልኝ።